ሰላምና መቅደስ አንድ ላይ ቁጭ ብለው ያለ ሰላም ለቅድስት ቆይን የምልሽ መቅደስ ለምንድን ነው ግን እኔ አልገባኝም የአቤል ዝምታ በጣም ጨንቆኛል ስትላት አይደለም መቅደስ አንቺ የማታውቂው ነገር አለ ምን ሊያመጣ ይችላል ከዚህ በኋላ ምንም የሚያመጣው ነገር እኮ የለም በቃ አቤል እኮ ከዚህ በኋላ ታውቂያለሽ ለኔ የሞተ ሰው ነው ሬሳ ማለት ነው እኮ ስትል ትነግራታለች መቅደስም ታይ ሰላም ታይ ግድ የለሽም ቆይ አሹን ምን ያህል ብታምኙ ነው አንቺ እንደዚህ እያልሻለሽው እናቱንና ወንድሙን ከቤት አስወጥተሽበት ለምን ዝም እንዳለ ግን እንደው አውቀሽዋል ስትላት በፍጹም ምንም ሊያመጣ አይችልም እንዴ ድሮም እኮ እለዋለሁኝ እናትና ወንድምን ከዚህ ቤት አስወጣ ብየዋለሁ ስለዚህ ደግሞም ነግሬዋለሁ ፊት ለፊት ነው የነገርኩት ምንም የተናገረው ነገር የለም እሺ ችግር የለውም ነው ያለ ስለዚህ ምንም የሚያመጣው ነገር የለም ቆይ አንቺ ግን ምንድነው እንደዚህ የሚያደርግሽ ምን ነው ለነሱ ተቆርቋሪ ሆንሽ ለምሳሌ አሁን ሀሹ ስለ እስቄል ፍቅረኛሽ እንደሆነ ስለተናገረብሽ ነው ስትላት በፍጹም እኔ እንደዛ አይደለም አሹን ምን ያህል ታውቂዋለሽ ምን ያህል ታምኚዋለሽ እያልኩሽ ነው ስትላት እልሽ አሹን በደንብ አውቀዋለሁ ከአቤል የተሻለ ሰውና ለኔ በጣም የሚያዝን ምስኪን በጣም መልካም እጅግ መልካም ሰው ነው እንደ አቤል አይደለም ስትላት ታይ ሰላም ታይ ግን ከእንቅልፍሽ ንቂ ባክሽ እህቴ እኔ ለክፋት አይደለም ግን ደግሞ ይኸውልሽ ትጂ እህቴ ዘመዴ ነች ነበር ያለው ግን ደግሞ ዘመዱ እንዳልሆነችና ያገር ሰው እንደሆነች ለኔ ነግራኛለች ስለዚህ አንቺ ቆይ ምን እያደረግሽ ነው ያለሽው ግን ታውቆሻል ግን ታይ ሰላም ታይ ስትላት ይኸውልሽ መቅደስ እኔ እኮ ታላቅሽ ነኝ ጭራሽ አንቺ ልትመክሪኝ ነው እንዴ እኔን ሲጀበር ደግሞ እኔ አንቺ እስከምትመክሪኝ የምጠምጠ ሁሉንም ነገር ጠንቅቄ የማቀሰው ነኝ ስትላት እሺ ካልሽ እንግዲህ እሺ ስትል ሰላምም በቃ እኔ አሁን አቤልን እስኪ ወጥቼ ልየው የት እንዳለ ስትላት አቤል ውጭ ነው ያለው ትላታለች የት ውጭ ወደ ጓሮ ነው ያለው ሂጂና እዩ እስኪ ምን እያደረገ እንደሆነ እስኪ በዛውም እዩ ሀሹ እስከሚመጣ ሀሹ ደግሞ በጧቱ ወጥቶ የት እንደሄደም አላውቅም ምንም ያለኝ ነገር የለም የሱ መውጣት ደግሞ አስጨንቆኛል ትላታለች እሺ በቃ መጣው ትልና መቅደስም ስትወጣ አቤል ትጂ ያዋራችሁ ነበረ የምታዋራውም ትጂ እባክህን ቤተሰቦችህን ጠይቃቸው እነሱ እየተጨነቁ ነው ትለዋለች አይ ትጂ ከዚህ በኋላ የኔ እናት አመሰግናለሁ ስለ ሁሉም ነገር እግዚአብሔር ይስጥሽ ግን እናቴን ምን ብዬ ነው ማያት ምን አይነት ኑሮኝ እናቴን አያታለሁ ምንም አይን የለኝም እኮ ስለዚህ እኔም እርዳታ የምፈልግ ሰው ነኝ ስለዚህ ከነሱ እርዳታዬን ነበረ ለነሱ ማድረግ የነበረብኝ እኔ ግን ደግሞ አሁን ተረጅ እንጂ ረጅ አይደለሁኝም ታውቂያለሽ ሲላት አውቃለሁ እነሱ አሁን ምንም እየፈለጉ አይደለም ይኸውልህ እናትህ ቤተክርስቲያን ተደፍታ ስታለቅስ ነው ያለችው እናም ምግብ እንኳን ባፏ አልዞርም አንተ ከመሸህ ከዚህ ቤት እስካለሽ ሰዓት ድረስ በነበረው ሰዓት በጣም ትጨነቅ ነበረ እስቲል አሁንም ድረስ ጭንቀት ላይ ናት እና ባክህን ሂድና ባክህያቸው ከፈለክን ያሉበትን ቦታ አሳይሃለሁ ትለዋለች አይ ትግስት አመሰግናለሁ የኔ እናት ምንም ችግር የለውም አልሄድም ምንም ማየት አይጠበቅብኝም ምን ላረግላቸው እኔ የማረባ ልጃቸው ነኝ ለእናቴ ምን አረኩላት ብለሽ ነው ችግር መከራን ያተረፍኩላት ሲላት እንደዚህ አትበል ይገባኛል ሁሉም ነገር የምትፈልገው ነገር ካለ እኔን ጠይቀኝ ስትለው እሺ አመሰግናለሁኝ ይላታል በዛ መሃል መቅደስ ከሱ ጋር እያወራች ስለነበረ አይታው ትመለስና ወደ ውስጥ ትገባለች እሺ ይሄን አገኘሽው ወይስ ስትላት አይ ከዛች ከትጅ ጋር እያወራ ነው አሉ ትላታለች እሺ ነው ደግሞ ይቺ ምን አባቷን እስፈልጋ ነው ከሱ ጋር ሄዳ የምታወራው እኔ እኮ ጆሮዋን ይዤ አንጠልጥዬ መንቅሬ ላወጣት ነበር ከዚህ ቤት ግን ደግሞ ሀሹ ዘመዴ ናት ስላለ ነው ዝም ብዬ ያስቀመጥኳት ስትል ትመልስላታለች እኔ ግን ይሄ ዘመድ የሚባለው ነገር ምንም እየተጣመኝ አይደለም ሰላም እኔ አላቅም ካንቺ እኔ ብዙ ባላቅም ግን ጥሩ ነገር እየተሰማኝ አይደለም አንደኛ የአቤል ዝምታ አስጨንቆኛል ሲቀጥል ደግሞ ሀሹ እዚህ ካንቺ ጋር እያደረ አቤል እዚህ ሶፋ ላይ ሲያድር ምን አይነት ስሜት እንደሚሰማው ግን ታውቆሻል በዛ ላይ ሀሹ የአቤል ጓደኛ ነበረ እንዴት ነው ነገሩ ግን እኔ አልገባኝም ሰላም እኔ እውነታውን እየነገርኩሽ ነው እባክሽ ስትላት በአጋጣሚ ሀሹ በር ከፍቶ ይመጣል ወይ አሹ የመጣህ እንዴ ስትል ሰላምም በፈገግታ ትቀበለዋለች አዎ የኔ ቆንጆ በጧት ተነስቼ ወደ ቤተክርስቲያን ሂጄ እኮ ነው ጸሎት ላደርግ ሂጄ ነው ይላታል እየሳቀ እናም እነሆ እንዴ ወይ እኔ ደግሞ የት ሄድክ ብዬ እኮ በጣም እየተጨነኩ ነበር ስትለው
አይ አለሁ እዩልሽ አሁን የመጣውትኝ ሰላምዬ አቤል እዚህ ፊት ለፊት ቁጭ ብሎ ከሱ ጋራ አብሬ እያየሁት ፊት ለፊት እየተያየን ቁርስ መብላት ነው ናፈቀኝ። እናም ቁርስ ይሰራና አቤል ይምጣና እዚህ ፊት ለፊት ቁጭ ብለን ቁርስ እንበላለን ይላታል። በዛን ሰዓት መቅደስም ይሄ ደግሞ ምን ማለት ነው? ቆይ አንተ በቤቱ መተህ ጭራሽ አለቃ ልሁን ትላለህ እንዴ? ስትል መቅደስ ትርፍ ቃል እንዳትናገሪ ስትል አፏን ትላታለች። ሰላምም ግን ምን እያረጋችሁ እንደሆነ ታውቋችኋል? የታወቃችሁ አይመስለኝም ስትል መቅደስም ትናገራችኋለች። በዛን መሀል ሰላም ወደ መኝታ ቤት ቆይ ልብስ ደርቤ ልምጣትና ስትገባ ሀሹ ይነሳና ከመቅደስ አጠገብ ሂዶ ስሚ ይኸውልሽ የኔ ቆንጆ ምንም ነገር አያገባሽም፣ ዝም ብለሽ ጥልቅ ጥልቅ አትበይ እንደርጎ ዝንብ ይላታል ፊቷን እየዳበሰ። ቆይ ደግሞ ምን ማለት ነው ስትል ስጮህበት ይኸው ነግሬሻለሁኝ አርፈሽ ቁጭ በይ፣ ስለ ትጅም ስለምንም ብታወሪ ምንም አይመስለኝም፣ ስለዚህ አርፈሽ ቁጭ ማለቱ ነው ላንቺ የሚጠቅምሽ፣ ከዚህ በኋላ አጉል ከኔ ጋር መሳፈጥ ታቆሚያለሽ ይላታል። በዛን ሰዓት በጣም ትናደድና መቅደስም ፈንጠር ብላ ቁጭ ትላለች። ሰላም ስትመጣ አቤልም ወደ ውስጥ ይገባል። እሺ እንዴት ናችሁ ሲል አጎቴና ቁጭ በል ትለዋለች። መቅደስም እሺ ይልና እሱም ካጠገቧ ቁጭ እንዳለ ሰላም እኔ ምልህ አቤል ምን እያደረክ ነው ያለኸው? ቤቱን ምን አደረክ? ምን አሰብክ? አዙርልኛ በስሜ ስትለው ችግር የለውም ይዞርልሻል፣ የፍቹን ደብዳቤ ዛሬ ስላስገባሁኝ በዛ ፍች መሰረት ሁሉም ነገር ያልቃል፣ ስለዚህ ምንም ችግር የለውም ይላታል። በዛ መሀል አሹ ብድግ ያደርግና ይልሽ ቤቴ ሳይሆን የሚባለው ቤታችን ነው የሚባለው ይላታል። በጣም ችግር የለውም ይዞርላችኋል፣ ጠብቁ ችግር የለም ይልና አቤልም ሁሉ ነገር ይናገራል። በዛን መሀል እሱ ይውልህ ከዚህ ቤት አሁን ደግሞ መውጣት አለብህ፣ እኛ ጋር ተዳብለህ መኖር የለብህም ትለዋለች። ሰላምም አሁን ለጊዜው እኔ የማርፍበት ስለሌለኝ ስራም ያው አሹ ከስራም ስላፈናቀለኝ አሁን ስራም ስለሌለኝ ቤት መከራየት አልችልም፣ ስለዚህ ያለኝ አማራጭ እዚህ መቀመጥ ነው ይላታል። ሰላምም በፍጹም አይሆንም፣ የራሱ ጉዳይ እንደፈለክ መሆን ትችላለህ፣ ግን እኛ ፍቅራችን እናጣጥምበት፣ አንተ ከቤታችን ትወጣለህ ስትለው ሰላምም ችግር የለውም ተጣጣማላችሁ፣ አይዟችሁ፣ ደግሞም ለልጅህም ደግሞ መልካም አባት የምሆን ሰው ነኝ። አቤልም አመሰግናለሁኝ ይለውና በዛን መሀል ፈንጠሪልና ይቆጭላል። ሰላምና አሹ ወደ መኝታ ቤት ከገቡ በኋላ ቆይኔ ምልህ አሹ ግን አንድ ነገር ልጠይቅህ፣ እቺ ትጅ የምትባል ልጅ ምንህ ናች? ዘመድህ እንዳልሆነች ለመቅደስ ነግራታለች፣ የአካባቢ ልጅ እንጂ ስትለው አዎ ያው የአካባቢ ልጅ ናት፣ ግን ደግሞ ከእናቴ ጋር እንደ ቤተሰብ ነው የምንተያየው እና ለዛ ነው እንደ ቤተሰብ የምንጠያየቀው እና እንደ ቤተሰብ ነው የምቆጥራት እንጂ የአካባቢ አገር ልጅ ብዬ አልጠራትም ይላታል። አሁን ቡና አምሮሽ የለ ቡና ላምጣልሽ እኔ እስኪ አረፍ በይ የኔ ውድ ሚስት ይልና ወደ ኪችን ገብቶ ትጂን ቡና ፊማ ይላትና መድኃኒቱን ከቡናው ስኒ ላይ አድርጎ ሊሰጣት ሲል እባክህ አንተ ግን ቆይ ለምንድነው እንደዚህ የምታደርገው እያለች ትለምነዋለች። ቲጂ ልጁ መውጣት አለ